አንዴ ከአንሷር ጎሳ የሆኑ ቤተሰቦች እርሻዎቻቸውን ማሳዎቻቸውን የሚያጠጡበት አንድ ግመል አላቸው። ይህን ግመል ውሃ ይጭኑታል፣ ያመጣሉ፣ ማሳውን ያጠጣሉ። አንዴ ግን ይህ ግመል እምቢ አለ። ልክ እንደ ውሻ ሆነ፣ ተናካሽ ሆነ። አኩርፎ አንድ ጥግ ነው የሚተኙ። ውሃ በምን ያምጡ? ኢኮኖሚካሊ ደካማ ናቸው። ማሳው እየደረቀ ነው። ችግር ረሃብ ሊወርሳቸው ነው። መፍትሄው የት ነው? ወደ ነቢዩ አለይሂ ሰላቱ ሰላም መጡ። ተመልከቱ፣ ስለ ግመል አቤቱታ ሊያቀርቡ። ያ አላህ መልእክተኛ፣ እኛ እኮ ግመል አለን። ይህ ግመል ግን ውሃ እንጭንበት ነበር፣ አሁን ግን እምቢ ብሎ አስቸገረን፣ ምን ይሻላል አሉ። መልእክተኛው አለይሂ ሰላቱ ሰላም ቃል ቁሙ እንግዳ እንሂድ አሏቸው። መልእክተኛው አለይሂ ሰላቱ ሰላም እነዚህን ሰዎች ይዘው ሌላ ሰሃቦችም ከጎናቸው አሉ፣ አብረው ወደ ማሳው ገቡ። ልክ ሲገቡ ሰዎቹ ፈሩ። ያ ግመል እንደ ውሻ ተናካሽ ሆኗል። የአላህ መልእክተኛ ሊድንገት የሆነ ነገር ቢያረጋቸው ፈርተዋል። የአላህ መልእክተኛ ሆይ አትግባ፣ ፈኢነሁ ሷረ ሚስለ ከልቢል ከሊብ፣ ተናካሽ አውሬ ውሻ መስሏል፣ ላንተም ፈራላህ፣ ፕሊስ አትግባ አሏቸው። የአላህ መልእክተኛ ምን አሉ? ቃል ችግር የለም አሏቸው። እኔ ጋር ችግር የለብኝም፣ ኖ ፕሮብለም አሉ። ልክ ሲገቡ ማሳው ግመሉ ከርቀት ሲያያቸው ድንገት ብድግ አለና ሩጦ መጥቶ እግራቸው ላይ ስጁድ ወረደ፣ ተደፋ። መልእክተኛውም ጠጋሉና ራሱን ደባብሰው አፉ ላይ ልጓሙን ከተው አስረውት ወደ ስራ መለሱት። ረሱሉ አለይሂ ሰላቱ ሰላም